ውስጥሽን እያመመሽ እያለቅሽ ቻው ማለት ያለብሽ። ምንም እንዳልመሰለሽ መስለሽ። አንቺ እኮ በጣም በጣም ተጎድተሻል እኮ፣ ግን ምንም እንዳልመሰለሽ። ፎቶ እስክትልኪልኝ እየጠበቅኩ ነው። የልጅቷን ቁጥር ብቻ ነው የላክሽልኝ። ፎቶ አንሳሊዝ አላወራትም። ሀቡ መዳም ጠራችኝ፣ ደውዬ አንዴ ልስማ። እሺ ቆይ አንዴ ፎቶ ትላክልኛ። እኔ የማውራውን ሰው ፎቶን ሳሊዝ ማንንም ሰው አላወራው። ቮይስ ልክላት አብሬ ፎቶ ልኬላት ነው ማወራት። ይሄ ፊልም ላይ ነው፣ በእውነታውም አለ። ጀግና ሴቶች ይኸውላችሁ፣ ይሄ ፊልም ላይ ነው አለች አለሁ። ጀግና ሴቶች ታዲያ ፊልም እኛ እንድንማርበት አለ እንዴ? እንዴት ነው ፊልም ላይ እንደዚህ ስናይ አንጀታችን ቂቤ የሚጠጣው? በሴቷ የምንኮራው አመልዬ ቴንኪው። በሴቷ የምንኮራው እንዴት ነው እሳይ ጀግና የምንለው? ስለዚህ በእውነታውም እኛ መተግበር እንችላለን በህይወታችን ከደረሰብን። ፊልም ላይ እኮ የሚሰራው ከደረሰብሽ እንደዚህ አርጊ እኮ ነው። እሱ በጣም እኮ ነው የሚያኮራው። 21 እድሜ ትዳር የሚያዝበት እድሜ ነው ሀቡ። ትዳር በማንኛውም ሰዓት ከመጣ ከ18 ዓመት በላይ ከሆንሽ ያዢ። ጥሩ ሰው ከመጣ የሚያከብርሽ ሰው ከመጣ 18 ካለፈሽ ያዢ። ማን ምን አገባው? ችንቁልት ልት ያለች ሴትዮ ነው ባልሽ ጋር አስቀምጠሽ አንቺ መዳም ቤት እየሄድሽ እየተጠቀረርሽ የቤት ኪራይ የምትከፊው? አይ አንቺ አይ እንደው ምን ይሻልሻል? እሺ ልላክላት ቮይስ። ከሁለት ነው ስሙ አይልሽ? ከሁለት ነው ከሁለት ነው እንጂ ነው የሚባለው እኮ ከሁለት። ቮይስ ላርጋ እንዴ? ያንቺ ስም ማን ነው? ራቢያ። ራቢያ ካላስተዳደረ ሀገርን ባላተን አልወጣን። ትክክል። ኩን ፈያኩን። ጀግና ነሽ አንቺ የሴት ብርቱ። ለዚህ ሀገር ቤት አግብተሽ አትኖሪም እንደ ሳውዲ መጠሽ እየተጠገረርሽ እሱን ለማስተዳደር? ወይ ደግሞ ታሪኩን ይደገም አልሰማንም አሁን የገባን። ኦኬ ታሪኩ ይህን ይመስላል። ከርታታዋ የምትባለው ልጅ በሳውዲ አረቢያ 9 ዓመት ኖራለች። በሳውዲ በባህር እንደሄደች አንድ የሰፈሯ ልጅ የሀገሯ ልጅ ደውሎ እንጋባላት። የመጀመሪያ ጊዜ ደውሎ እንጋባ ሲላት ላስብበት ብለው በነጋታው እሺ ያለችው። ለምን ሰፈር እያለ ሀገር ቤት ይማርካት ስለነበረ። ከዛ በኋላ ቤት ተከራይታ አብረው መኖር ጀመሩ። ከዛ እሷ በወር አንዴ በ2 ወር አንዴ ኢጃዛ ትመጣለች። የሰራችበትን ደሞዝ ይዛ አምጥታ ታስረክበዋለች። እናም የቤት ክራይ በጣም እየከበዳት ስለመጣ ብቻዋን መክፈል እሱ ስለማይሰራ ቁጭ ብሎ ስለሚቀለብ አንዲት ልጅ ደባላ መጣች። ከሁለት የምትባል ደባላ መጣች እና ጀለሴ ገባች። ዓመት አብረው ኖሩ ለ3 ባል እና 2 ሚስቶች። እሷን ሴት ውሽማ ማድረጉን ያወቀችው በቅርብ ጊዜ ጀለሴ ሰያ ቤት ገብታ ገስት ላይ ከሰሰችው። አላገባም ላይ ሚስቱን ፈቶ ያግባኝ ብላ፣ ግን ሚስት እንዳለው አልነገረኝም ነበር አለች። እሷ ደግሞ እንዴ እኔ ሚስቱ ነኝ እኮ ያመጣሁሽ፣ እኔ ነኝ እኮ ሚስቱ፣ የቤት ክራይ ከብዶኝ መክፈል እንድታግዥኝ ያመጣሁሽ። ያቺ ደግሞ የቤት ክራይ ካገዝኩ አይቀር ባሏንም ላግዛት ብላ ነው መሰለኝ አይዶኑ ካደች። ባልነቱን አላውቅም ነበር ለእሷ ባሏ መሆኑን። አሁን እንግዲህ ትምጣና ለእሷ ምን ይመስላት እንደነበር ትንገረን። ምን ነበር የሚመስላት? ወንድም አባት ምንሽ ነበር የሚመስለኝ አለችሽ።
ወንድምሽ ነበር የሚመስላት? ባል አባትሽ ነበር የሚመስላት? አጎትሽ ነበር? አረ ምንም አላለችም። እንግዲህ እዚህ ላይ ደግሞ የምትናገረውን እንስማት። ምንም አላለችኝም። እኔ እንግዲህ ምንሽ እንዲመስላት እንደነበር ትንከረ እሺ መጣው ብላለች። ቆይ አንዴ ቲክቶክ ፕሮፋይሏን ስክሪንሻት አድርጋ እንድትልክልኝ ነግሬያታለሁ። ኮድ ልሰጣት። እኔ ምንሽ ድራማ እየሰራችሁብን አይደለም አይደል? እኔ ድራማ ቢሆን ምን አስመጣኝ እዚህ? እስቲ ማይ አይ አይደለም። ብዙ ሰው እኮ ለመፈመስ ድራማ ይሰራል እና እኔ ቶሎ ለመምጣት ስትስማማ ጠረጠርኳችሁ። አቡዬ ወደ አይደል እንደሚ እንትን ላይ ያወጣችሁ ቲክቶክ ላይ ሲጀመር እሷ አላገባሽም ስላላት እኮ ነው ያወጣችሁ። ራሷ ናት እኮ ነው እንትን አስገድጃት አይደለም እኮ። እስቲ ማይ ወላሂ ድራማ አይደለም። ወላሂ ካልሽ እንግዲህ በወላሂ ሰው ይዋሻል ብዬ አላስብም። ራሷ ናት ያወጣችሁ። እኔ አስገድጃት አይደለም፣ ምንም ብያት አይደለም። እኔ የት አግኝቻት? ከቻልሽ ሁለቱንም አምጪልኝ። እኔ ከህይወታቸው እወጣለሁ፣ ችግር የለብኝም። መታለች። ፕሮፋይሏን ስክሪንሾት አድርጋ እንድትልክልኝ ነግሬያት ነበረ። እንዴት አውቄ ከዚህ ሁሉ ከ4700 ሰው እሷን እንዴት ለይቼ ያስገባታለሁ? ፕሮፋይል ስክሪንሾት አድርገሽ ዋትሳፕ ላይ ላኪልኝ ብያት ነበር። ሰባኪዋ ምንድነው? ሰባኪዋ ነው የሚለው አካውንቷ ነው ወይ? ምስኪን ከርታታ። ኦኬ ትክክል ናችሁ። ሰባኪዋ ነው የሚለው። ቲክቶኳን ልካልኛለች። ቆይ የምሰጣትን ኮድ ስትጽፍ አስገቧት ሞዴሬተሮች። ኮመንት ላይ ይሄንን ኮድ ስትጽፊው ያስገቡሻል ሞዴሬተሮች። ውዶቼ ሞዴሬተር ግሩፕ ላይ ልኬላቸዋለሁ ፕሮፋይሏን እና የሰጠዋትን ኮድ እዩት ማሮች። እንግዲህ ወላሂ ብላ ምላለች። እውነት ነው ከሆነ በጣም ያሳዝናል። ሰላም ሰላም፣ ጤና ይስጥልን። ከሁለት እንዴት ነው? ይሰማል? ከሁለት ይሰማል። ሰላም ነው። ደህና ነሽ? አለሁ ደህና ነኝ። ሰላም ነው። አለን። ራህመትን ታውቂያታለሽ? ካርታታዋ የሚለው አካውንት ራህመትን ታውቂያታለሽ?
አይ አውቃታለሁ። እሺ እንዴት ነው የምትተዋወቁት? እስኪ ንገሪኝ ያለውን ነገር። የምንተዋወቀው ኢጃዛ ቤት የሀገርም ልጆች ነን። እሺ ኢጃዛ ቤት ማን ያመጣሽ? እዛ ያለሽበት ኢጃዛ ቤት የተዋወቃችሁበት ኢጃዛ ቤት ማን ነው እንድትገቢ ያደረገሽ? ራቢያን ስለምንተዋወቅ ኖ ማለት እንዴት እንዳነሳም ጋር እንዳገቡኝነን ቤት ውስጥ ዝም ብለን የተገናኘን። ድሮም ቤት ውስጥ እዛ ነኝ ነው ያለሁት። የተገናኘን እንደዚህ ጀማ ነው የሀገር ልጅ ነን። እሺ ከዛ እዛ ነው የተዋወቅነው። ኦኬ ራቢያ ያለችው ድምፅሽን አስተካኪው ማሪ፣ የሆነ የሚረብሽ ነገር አለ። ራቢያ ያለችው እሷ እዛ ቤት እንዳመጣችሽ ነው። እሷ ፈልጋ አግኝታሽ፣ የሀገሯ ልጅ ስለሆንሽ በስልክ ፈልጋ አግኝታሽ እሷ እዛ ቤት ደባል እንድትገቢ የቤት ኪራይ እንድታግዣት እንዳመጣችሽ ነው የነገረችን። አዎ እያወራችሁ እኮ ነው። አንድ ቤት ነው የምንኖረው። አውዬ መቀላመድ ስራዋ ነው። ገብቶሻል? ራቢያ አይቻልም። የሰው ተራ ላይ ሚውት አብርቶ ማውራት እዚህ ቤት በተራ ነው የሚወራው። ሀውለት እንትንሽን አስተካኪው፣ ስልክሽን አስተካኪው። ለምሳሌ ይሄ ነው ማይኩ። እንደዚህ ይዘሹ ከሆነ ስልክሽን እንደዚህ ያዡ፣ በጥራት እንዲሰማ ድምፅሽ። ጥራት የለውም። እሺ ታውን አይሰማም? አሁን ይሰማል። እና እዛ ኢጃዛ ቤት ማን ነው ያመጣሽ? የምትኖሪበት ኢጃዛ ቤት አንቺና ራቢያ የተዋወቃችሁበት? እዛ ኢጃዛ ቤት የማውቀው እሷን ነው እና እሱን አውቃቸዋለሁ። ኦኬ ያመጣሽ እዛ ቤት ያመጣሽ ማን ነው? አንቺን ያመጣሽ እዛ ቤት? ሁለታቸውም ናቸው እዛ ቤት እንዲገባ ያደረጉ። ኦኬ እሷ የሀገሬ ልጅ ናት ብለሻል። እሱም በምን አውቀሽው እዛ ቤት እንድትመጪ ያደረገሽ? እሱም የሀገራችን ልጅ ነው። ሁለቱም የሀገር ነን። ሶስታችንም አንድ ሀገር ልጅ ነን። ኦኬ ሶስታችሁም የሀገሬ ልጅ ነው፣ እሷም የሀገሬ ልጅ ናት። ኦኬ ጥሩ እኮ ወደዛ ኢጃዛ ቤት እንድትመጪ ሁለቱም ሲያደርጉሽ ኬት አገኙሽ? ቁጥርሽን ኬት አመጡና ደወሉልሽ? አንዴ ቁጥሬማ ሜሴንጀር አለ። ሜሴንጀር ሁሉም ሰው ይተዋወቃል። በዛ ነው ዝም ብላ የተዋወቅ ነው። ከዛ መጣች እሷ ሜሴንጀር። እኔም ደግሞ በሰዓቱ ሰው የለኝም ነበረ እዚህ። ከዛ ስጠይቃት አለኛ ቤት አለች። እዛ ገባሁ። ሜሴንጀር ማለት ፌስቡክ ነው? የፌስቡክ ሜሴንጀር? አይዋ ማን ነው በፌስቡክ ጻፈልሽ? እሷ ነበረች። ከዛ ስጠይቃት እኔ ደግሞ ብዙም ሰው የለኝም ነበር እዚህ ያገረች ሰው የለኝም ምናምን ቤት ካለ ብዬ ስጠይቃት አይ የኔ ቤት አለ አለችኝ። ነገረችው። ችግር የለውም ሄድኩኝ እዛ ቤት። ኦኬ ጥሩ። በፌስቡክ ሜሴንጀር እሷ አንቺና እሷ ስታወሩ ኢጃዛ ቤት የለኝም ስትያት እሷ ባሏን አስፈቅዳ እሷ አመጣችሽ ወደ ቤቷ? አይዋ ኦኬ። ስለዚህ ያስፈቀደችው ሰው ማን ነው? ባሏን ነው። ሌላ ማን ነው? ባሏን ነው። ኦኬ ባሏ መሆኑን ታውቂ ነበር? አይዋ አውቅ ነበረ። ማን ነገረሽ? እሱ ነው የነገረኝ። ኦኬ ጥሩ እሺ። እሱ መቼ ነው የነገረሽ? እዛ ቤትም ስገባ ስትጀምር እንድትጋቡ ነው አውቃለሁ። ባለትዳር እንደሆነ ሁለቱ ባልና ሚስት መሆናቸውን ታውቂያለሽ? በጣም ጥሩ እሺ። ባልና ሚስት መሆናቸውን እያወቅሽ ነው ከባሏ ጋር ግንኙነት የጀመርሽው? አይ አንድ ቀን ስህተት ነው። የሰው ልጅ ሆኖ መሳሳት የለም። ተሳስቻለሁ። በጣም ጥፋት አጥፍቻለሁ። እኔም የአንድ ቀን ስህተት ነው። ሌላ ነገር የላችሁ? ሀቡዬ ዝም በያት። አመት ሙሉ ነው። ራቢያ እባክሽን በተራሽ ታወሪያለሽ። መናገር የምትፈልጊውን ነጥብ ያዥና ጨርሰሻል። አንቺ ዝም በይ ስላት የአንቺ ተራ ላይ ታወሪያለሽ። እዚህ ቤት ህጉ እንደዛ ነው። እንደ ማንም ቤት ዝም ብሎ ማንም ሚዩት እያነሳ አያወራም። ቤቱ ህግ አለው። እሺ ሀውለት ምንም ማለት ግንኙነት የላችሁም? አንድ ቀን ብቻ ነው ስህተት የፈጸማችሁት? አይ አይደለም። እሷ ስራ ቦታ ነበረችና እኔና እሱ ደግሞ አንድ ቤት ውስጥ ነበርን። ያን ሰዓት እኔ ሴት ልጅ ነኝ፣ እሱም ደግሞ ወንድ ልጅ ነው። አንድ ክላስ ነበር የምንኖረው። ያን ሰዓት ነው እንደዚህ አይነት ሲፈጠር እኔ ቤቱን ለቅቄ ወጣሁ። ብዙም አልቆየሁም እዛ ቤት። በውጭ ነው ብዙ ጊዜ እንደውም ያደረግነው። ቤቱን ለቅቄላት ወጥቻለሁ። ከዛ እና አዎ ስህተት ሰርቻለሁ። ለዛ ራሱ ይቅርታ ምንም ነገር ሊያጽናናት አይችልም። አዎ በጣም ስህተት ሰርቼባታለሁ።
ማድረግ የለብኝም ነበረ ማለት የአንድ ቀን ስተት ነው እኮ ነው ያልሽው። የአንድ ቀን ስተት ከሆነ በውጭስ እየተገናኛችሁ ስታረጉ የአንድ ቀን ስተት ማለት እኮ አንድ ሰው ተሳስቶ አንድ ቀን ያደርግና አይደግመውም። ስተት ስለሆነ ስተት ስለማይመደገም ስለሌለበት የአንድ ቀን ስተት ተሳሳታችሁና ሲጥማችሁ በዛው ቀጠላችሁ። ከዛ አንድ ቀን መጀመሪያ ተሳሳትን እንዳስረዳሽ አቡዬ ተሳሳትን እኔ ከዛ በኋላ ላይ እኔ ፍቅር ያዘኝ። ያው ሲል ፍቅር ከያዛት ደግሞ ከባድ ነገር ነው በጣም ሲይዘኝ እኔ ቤቱ እዛ ሆኜ ይሄን ነገር እንዲሰማ ስላልፈለኩ ቤቱን ለቅቄ ወጣሁኝ። ሄድኩ ሌላ ቦታ መኖር ጀመርኩኝ። እሺ ከዛ ይሄን ነገር እሱ ደግሞ በኋላ በቃ አልፈልግም ብሎ እንደዚህ ሜዳ ላይ ሲጠለኝ ሜዳ ላይ ለማውጣት ወሰንኩኝ። አልፈልግም ብሎ ሜዳ ላይ ሲጥለኝ አልፈልግም ብሎ ሜዳ ላይ ሲጥለኝ ሚዲያ ላይ ለመውጣት ወሰንኩኝ ያልሽው? አይዋ እሷ እንድትሰማ ፈለኩኝ። ከዛ ሰማች። እሷ እንድትሰማ ብለሽ ነው? እሷ እንድትሰማ ፈልገሽ? ታዲያ ሚዲያ ላይ አውጥተሽ ከምታሰሚያት ቀጥታ ስልኳለሽ ያገረሽ ልጅ እና ደውለሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻት? ለምን በአደባባይ እንድትሰማ ፈለግሽ? ልታምን ይሰራል የእሱን ነገር እሱ እኔ የተሰቃየዋትን ስቃይ እሱ እንዲሰቃይ ስላልፈለግኩ ይሄን ነገር አደረኩት። ምንድን ነው የተሰቃየሽው? እሱም ማንም በሌሊ ሰዓት ትቶይ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ላይ ጥሎኝ ሲሄድ እኔ ያን ሰዓት ተጎዳሁኝ። ያው ሴት ልጅ እኛ ሴቶች ልባችን ስስ ነው። ያን ሰዓት እኔ ስጎዳ በቃ እኔ የተጎዳሁትም ማየት አለበት ይሄ ሰው ባትዳሩ ላይ ብዬ ነው እንደዚህ ያደረኩት። እሺ ሀውለት አቤት ሀውለት ትክክለኛ ስምሽ ነው አይደል ማሬ? አይዋ ትክክለኛ ስሜ ነው። አዎ ትክክለኛ ስምሽ መሆኑን እርግጠኛ የሆንኩት ያገረሽ ልጅ ስለነገረችኝ ነው። እሺ ግን ፎቶሽ አለ። ፎቶሽ ሚዲያ ላይ ወጥቶ እንደዚህ ስትይ አንቺ ነገ ለወደፊት ትዳርሽ አትሰጊም? ወደፊት የማግባት የመውለድ ሀሳብ የለሽ? እየቀለድሽ ነው? ለመፈመስ ፈልገሽ ነው? በእንደዚህ አይነት መንገድ ፈምሰሽ በኋላ የምትይዙ ትዳር ላይ ልጆችሽ ላይ ምንም አይነት አፌክት አያመጣም? ምንም ችግር አይገጥምሽም? ይህን ችግር እንደሚመጣ ካለሁኝ ሚዲያ ከአይምሮሽ ነው አይደለም? ከአይምሮሽ ነሽ። እቺ ሴት ኢጃዛ ቤት ፈልገሽ አስጠጋችሽ፣ አመጣችሽ። ኢጃዛ ቤት ያመጣችሽ ማንም የለኝም ስላት ቤቷ አመጣችኝ ብለሻል። ማንም የለኝም ስትያት ያመጣችሽ ሰው ጋር ስራ የሌለው እሷ የቤት ኪራይ እየከፈለች እሷ ቀለብ እየቻለች የምታኖረው ወንድ ወስደሽ ምን ይጠቅምሻል? ለምን ይጠቅመኛል ብለሽ ወሰድሽው። ይኸው አንቺንም ባዶ ጥሎሽ ጠፋ፣ ጥሎሽ ሄደ። ትናንትና ከእሷ ስትቀሚያት ነገ እኔንም እንደሷ ያደርገኛል፣ ነገ እኔም ከሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይሄንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው፣ አንድ ቀን ተሳሳትን፣ ጣመኝ ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ። ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ? እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ኪራይ ልትዳበይ ነው። የቤት ኪራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? በጣም ያሳፍራል፣ እጅግ በጣም። ስለዚህ አሁን ራቢያ አምናለች፣ ተሳስቼ ነው ብላለች። ምን ትፈልጊያለሽ? የምፈልገውማ እሱ ይምጣ እዚህ ጋር እሱንም ማስመጭልኝና አመት ሙሉ የቀለብኳቸውን የቤት ኪራዬን ቁጭ አድርጉ ከህይወታቸውን ይወልቅላለሁ። ይሄ ብቻ ነው ሀቡ። እሷንም አብረሽ ቀልበሻል ወይስ አስቤዛ ለሱ ስታረጊ ነው? አላቅም እኔ አመት ሙሉ እሷ ስራ ነበር ስራ ትሄዳል ነበር እንዴ? እሷ አላቅም ሀቡዬ። ሁለቱም የቀለብኳቸውን የቤት ኪራይ የከፈልኩትን ቁጭ አድርጉና ከዛ በኋላ እኔ ከህይወታቸው ውልቅ እላለሁኝ። እምናቸውም ላይ አልደርስም እኔ
ሁዬ ዛሬ ብቻ ላስቸግርሽ፣ እሱንም አምጪልኝ እንደው እህቴ። እሺ ራቢያ እኔ በይ ሁለት ምንድን ይፈልጋለሁ። ለምን የጉዳዩ ባለቤት ከሰሽ የመጣሽ ነው ቤት አንቺ ስለሆንሽ። እኔ ወላሂ በፈጣሪ እምላለው አገሬ በሰላም አያስገባኝ። ድራማ እየሰራን አይደለም በይ። እኔ ወላሂ ድራማ አይደለም ሀቡዬ፣ እንደሱ አይደለም። እኔ በአላህ እምላለሁ። ሙስሊም ነሽ? እኔ በአላህ እምላለሁኝ። ድራማ አይደለም፣ ድራማ አይደለም። አገሬ አያስገባኝ፣ አገሬ አያስገባኝ በይ። ድራማ ከሆነ አገሬ አያስገባኝ። በቃ እንግዲህ ሙስሊም ከሆንሽ ሙስሊም ነኝ። እኔ ጊዜ የለኝም። አንዳንድ ሰው ለመፈመስ እንደዚህ ድራማ ያደርጋል። ድራማ ቢሆን ራሱ ኦልሬዲ አንዴ ፎቶችሁ ወጥቶ ምናምን ስማችሁ ጠፍቶ አለቀ። ሚዲያ የያዘው ነገር አይለቅም። በውሸት ስማችሁ አይጥፋ። ችግር የለውም አቡዬ። እኔ ውሸታም ከሆንኩኝ ማለት ነው። እኔ ምን ልልሻለሁ? ማናት ሶሪ ሐውለት ስራ ትሰሪ ነበረ? በሰዓቱ 4 ወር ስራ ፈትቼ ነበር። ስራ የለኝም ነበረ። እሺ፣ ስለዚህ ለ4 ወር ያህል ስትቀለቢ የነበረው በራቢያ ብር ነው ማለት ነው። በማን ብር? አላውቅም። ተራቢያ ይሁን ተምና ይሁን ያመጣል፣ ይገዛል። ሰርቻ እንበላለን። ኦኬ፣ እሱ ያመጣል። ጠይቂው ደስ ይለኛል። እሱን እጠይቃለሁ። ሐውለት ህሊናሽ ያውቃል። ቪዲዮ ይውጡ የምትሉ ፎቶቸው ስላለ ችግር የለው። እነሱ ካልወጡኝ እናወጣለን። እንደ ወሬ አያሳስብም። እሺ፣ አንደኛ አንቺ ስራ እንደሌለው ታውቂያለሽ። ስለ ህሊናችን እናውራና እኔ ኦልሬዲ ስራ እንደሌለው እያወቅኩኝ ኬት ነው የሚያመጣው? ኦፍኮርስ ሚስቱ እየሰራች ለቤት ክራይና ላስቤዛ በምትልከው ብር ነው። አንቺ ስራ ፈተሽ መቀመጥሽን ሳይነግራት አንቺን እየቀለበኝ ነበር። ገባሽ? ኬት እንደሆነ አላውቅም። ያመጣል በላለው ታውቂያለሽ። ኦልሬዲ ህሊናሽ ያውቀዋል ኬት ያመጣል። እሷ ናት ስራ ሰርታ በወር አንዴ እረፍት እየመጣች በ2 ወር አንዴ። እሺ፣ እሷ እረፍት ስትመጣ አንቺ የት እየሄድሽ ነበረ? ቤት ማታገኝሽ። እረፍት ስመጣ ቤት አላገኛትም ነበር አለች። አልተቀመጥኩም የተቀመጥኩት እነሱ ቤት ከእነሱ ቤት ነበር ብዬሻለሁ። እነሱ ቤት እኮ 2 ወር የተቀመጥኩት ለቅቄያለሁኝ። ይሄ ነገር ሲፈጠር ያኔ ነው ለቅቄያለሁ። ሲጨመር ለቅቄያለሁ። ቤቱን ለቅቄ ሌላ ቦታ ነው ያደረገኝ። ቆይ ሐውለት እሷ 2 ዓመት እነሱ ቤት መኖርሽን ነው የምታውቀው? ቆይ እንዴ አንቺ ገና ባስገባችሽ በ2 ወር ነው የለቀቅሽው? እንደዛ አይደለም። ይሄን ግንኙነት ካደረግን ወደዚህ እዛ ቤት 2 ወር ነው የተቀመጥኩት ነው ያልኩሽ። ኦኬ፣ ግንኙነት ጋር እሺ። ቆይ ጠጥታችሁ ነበር ስትሳሳቱ? የመጀመሪያ ቀን ሰክራችሁ ነው የተሳሳታችሁት? ላራ ወደኛ አንጠጣም። ታዲያ ማለት ምን አሳሳታችሁ ታዲያ ካልጠጣችሁ? አላውቅም፣ አልጠጣንም። በስ አንድ ቤት አንድ ክላስ ውስጥ ነው የምንኖረው፣ ግን አልጠጣንም። የሚጠጣ ምናምን አስገድዶሽ ግን አይደለም ማለት? አይ አይደለም። እሺ፣ አንድ ነገር ልናገር፣ እሱ ይምጣልኝ፣ እኔ ከነሱ ህይወት እወጣለሁኝ። እውነቴን ነው የምልሽ፣ ወደ እነሱ ህይወት እኔ አልገባም፣ አይመለከተኝም። ግን አመት የለፈሁበትን እሱም ቁጭ አርጉኝ። ከዛ በኋላ በዘፈንም አላነሳቸው ሲጀመር ማለት ነው። ወላሂ አላነሳቸውም ሲጀመር። ፎቶአቸውንም ለቅቄዋለሁ፣ አጠፋላቸዋለሁ ሲጀመር ወላሂ አጠፋለሁኝ። እሺ ከርታታዋ ሶሪ ራቢያ፣ አንቺ ምን እንደምትፈልጊ ተናግረሻል። አንቺ የምትፈልጊው እሱም ይምጣና ሁለቱንም ቁጭ አድርጌ የቀለብኩበትን እሷን እየቀለባት እንደሆነ ሳላቅ የቤት ክራይ ደባል አስገብቻት ከባሌ ጋር አብራ ስትማግጥ ኖራለች። እሷ መኖሯን ሳላቅ እኔ ኢጃዛ በመጣው ሰዓት ቤት አትኖርም። ስራ እንደሆነ ነበር ማውቀው። እኔ ወደ ስራ ስመለስ ትመጣለች። አመት ሙሉ የቤት ክራይ ስከፍል ስቀልብ የኖርኩት ብሬን ብቻ ይመልሱልኝ፣ ከዛ እነሱ ይቀጥሉ። እኔ አልፈልገውም ነው አንቺ? አዎ አልፈልገውም። የተጨማለቀ ነገር ምን ይሰራልኛል? በቃ ሚውት አድርጊ፣ እጠራዋለሁ። እሺ ሐውለትስ አንቺ ምንድን ነው የምትፈልጊው? መቀጠል ትፈልጊያለሽ ከሱ ጋር? እኔ አልፈልግም ከሱም ጋር መቀጠል። እኔና እሱም ተለያይተናል። እንዴት አይደለም። እሷ ስላስጠራችኝ ነው እዚህ ራሱ ልመጣ የቻልኩት። እሺ አንቺ እና እሱ ተለያይታችኋል? በአሁኑ ሰዓት አቁማችኋል? እንዳብረን አይደለም፣ ተለያይተናል። እሺ አንቺስ እሱ ጋር ገንዘብ አለሽ? የለኝም፣ ምንም ነገር የለኝ ሲጀመር ከነሱ አትበይ፣ ከሱ በይ። እሷን ታያት። አንቺ ለሱ ገንዘብ ትሰጪው ነበረ ወይስ አትሰጪውም? ላ ሰጥቼው አላውቅም።
አንቺማ እናቴ እንኳን ልትሰጪው እሷ እየሰራች በምትሰጠው ብር ነበር የምትቀለቢው። ለምን ትሰጫለሽ? ብርሽን አንቺ የት ነበር የምታረጊው? አንዴ እኔ ብሬ ቤተሰብ እረዳለሁ። ስለዚህ አንቺ እሱን የተጠጋሽው የቤት ኪራይና ቀለብ እንዲችልሽ ነበር ሙሉ ደሞዝሽን ለቤተሰብ እየላክሽ። ያንን ደግሞ ያደረገችው 4 ወር ስቀመጥ ነው። 4 ወር ደግሞ ስራ የለኝም ነበረ። ከዛ ውጭ ግን ራስን ችያለሁ እኮ። አብራችሁ ስትቀመጡ ሲመጣ ምናምን ነገር ምንም ይዞልሽ አይመጣም። አልተጠቀምሽበትም ሰውየው። ለነገሩ ምን አለው እንዴ? ያንን እኮ አቦሳ እየተናገረኝ ነው። ተጠቅመናል። እሺ ማነው ስሙ? ራቢያ ስሙን ነው ወላ አካውንቱን እኔ አላውቅም። ቀይሮ እንደሆነ የራሱ ስም ትክክለኛ ስሙ ትክክለኛው ስም ብርሃን ይባላል። ብርሃን በቃ እሺ። ወይስ አድርጌለታለሁ በላክሽልኝ ቁጥር። ታሜ እንዴት ነህ? ታሜ ኮመንት ጽፎ ነበር ሮጠብኝ። ሰላም ነው? ደህና ነህ? ጠፋክ እኮ ና ግባና በድምፅ ሰላም ልበለ ትሰማ። በጣም ያሳዝናል። እኔ ምልሽ በኒካን የተጋባ ነው አልናልሽኝም? ራቢያ ብርሃን የሚባል እስላም አለ? የሙስሊም ስም ነው? ወላሂ ሙስሊም ነው። ለመጀመሪያ ጊዜ ነው የሙስሊም ስም ብርሃን ስሰማ። ብርሃን የስም አይደለም፣ ሙስሊም ነው። የስሙን ነገር ግን አላውቅም። ብርሃን አበራ አለ ብርሃን ስም። ዋሊኩም ሰላም። ታሜ እንዴት ነህ? አልሐምዱሊላህ። እንዴት ናችሁ ያ ጀማዓ? ደህና ነን። ጠፋክ እኮ። ደህና ነህ? ሎንግ ታይም ተመጣ። በጣም አንቺስ እንግዲህ ያማረብሽ ነው ከወለድሽ በኋላ ማሻአላህ። ትፉት ማሻአላህ አለኪ። ሽክራን ራሚ። ቤቢ ደህና ናት? ደህና ናት አልሐምዱሊላህ። ደህና ናት። ባለቤትሽ፣ ልጆችሽ ሁሉም ሰላም ናችሁ? አልሐምዱሊላህ ሁላችንም ደህና ነን። ሰይ አልሐምዱሊላህ። ለሽ አንቺ ማለት እውነትም አልተዋጥልንም። እኛ ሁላችንም አሁን እኔ የገባሁት ይህንን ነገር ما بعرف حسيته شيء دراما ولا شيء ليش ما يدخلون بالكاميرا ፎቶአቸው እኮ አለ እንዳለ ተለጥፏል። ፎቶ ያለ ሰው ፎቶ አለ። ፎቶ እስካለ ደግሞ خلاص يعني በካሜራ ግቡ፣ መናገር የምትፈልጉትን ነገር አውሩ። ቪዲዮ አብሩ እስቲ። እውነትም የሰው ፎቶ ቢሆንስ የለጠፋችሁት በምን እናውቃለን? ያ ፎቶ ማለት እናንተ መሆናችሁን በምንድን ነው የምናውቀው? በዚህ ስማርት ታሜ የኔ ፎቶ ነው እኮ። ቪዲዮ አብሩ፣ ቪዲዮ አብሩ የራስሽ መሆኑን እንድናረጋግጥ። ራቢያ ቪዲዮ አብሪ። ቪዲዮ አብሩ። እሺ አበራለሁ፣ ችግር የለውም። ቆይ አንዴ እየተቀባቡ ነው፣ ጠብቁ። ሴት ልጅ እኮ ዝም ብላ ካሜራ አታበራም። እኛ ሴቶች እኮ ዝም ብለን ካሜራ እናበራም፣ ተቀባብተን ምናምን ነው የምናበራው ተዘገጃጅተን። يلا በዛው አጋጣሚ ደግሞ አይታወቅም ሌላ ባለ ታገኝ ትችላለሽ። يلا افتحي كاميرا حبيبتي.
ارحمونا والله ارحمونا. ከፍቷል ዘመኑ። ደባል አታምጡ ቤታችሁ። የቤት ክራይ ታቃታችሁ። ለጊዜው መዳም ቤት ግቡ። እሱም ከወንዶች ጋር ይኑርና አቅማችሁ ሲፈቅድ ሴቶች እባካችሁ ሴቶች ስሙ የምትባሉትን። እሺ ሀቢብ ቆይ በረስሟ ራቢያ ቆይ ራቢያ አይበቃም አይበቃም ማሪ ቁጭ ብለን በቪዲዮ ነው የምንነጋገረው። ነው በቪዲዮ አይደለም። እሺ ቆይ እንዲህ ሶስታችን በትልቁ እንድንሆን ቆይ እሺ የሶስታችን እንድንሆን የኛን አካውንት አወርደዋለሁ። ድርሲት ቆይ ትገቢያለሽ። እሺ እኔ ስለወረድ ሀቡ አራት እንድንሆን 1 ሰከንድ እስቲ ላስተካክለው እንደዚህ